ከኢቢኤስ ቴሌቪዥን የሚተላለፍላችሁ የማን ያሸንፋል ፕሮግራም ነው። እኔ ዘወትር ደሳለኝ ነኝ። ዘወትር ደስ ይበላችሁ። እንግዶቼ በጨዋታው ውስጥ እንኳን ደህና መጣችሁ ማለት ፈልጋለሁ። ከዚህኛው ቡድን ስምና ስራ ብቻ ጥቀስልኝ። ኢማኑኤል አላም የሪል ስቴት የሽያጭ አማካሪ። ቢኒያም ኃይሌ ይባላልው ስራዬ የግል ስራ። ስለዚህ ኢማንና ቢኒያም ምን አይነት የቡድን ስም አውጥተዋል? ፍቅር ያሸንፋል። ፍቅር ያሸንፋል። ወደዛኛው ቡድን እንሂድ። ስምና ስራ ብቻ ጥቀሽልኝ። ሲንዲ አህመድ ቲክቶከር። ብርሃኑ ያየ ይባላልው የመንግስት ሰራተኛ። ብርሃኑና ሲንዲ የምን አይነት ቡድን ስም አውጥተዋል? አንበሳ። ፍቅር ያሸንፋልና አንበሳ ያሸንፋል ወይስ አንበሳ? አንበሳ። መልካም እንግዲህ በፍቅር ያሸንፋልና በአንበሳ መካከል የሚኖረው የማን ያሸንፋል ጨዋታ ተጀምሯል ማለት ነው። ሲንዲና ኢማን እስቲ ተያዩና አንቺ ትብሽ አንተ ትብስ ተባባሉ። ማን ይጀምር? አየህ እንዲህ ሁላ አለችው ጸጉሯን። ጀምረል ሌዲስ ፈርስት ነው የምትለው ወይስ አንተ ራስህ ትጀምራለህ? ሌዲስ ፈርስት። እሱ ይጀምር መሰለኝ አይደል? ታላቅ ያ ችግር የለው። ፍቅር ያሸንፋሎች ይጀምራሉ። ኢማን ከመጀመር በፊት ግን ያሉት 6 ሳጥኖች ለሁላችሁም ልንገራችሁ። ደረት፣ መሰናዶ፣ ልዩ፣ ቅልል፣ ማፈስና ምልልስ ናቸው። ፍቅር ያሸንፋሎች ይጀምራላችሁ። ኢማን ለማስረዳት ይመቸኛል። ቢኒያም 7ቱንም በቀላሉ ሊረዳልኝ ይችላል ብለህ የምታስበው አንድ ሳጥን ንገረኝ። I think more ደረት አሪፍ ይመስለኝ። አለኝ የሚባሉ ወይም አለኝ ሲባሉ የሚሰሙ 7 ነገሮች። ወርቅ፣ ቀለበት፣ አጋር፣ የተዳር አጋር፣ ሚስት። እሺ አለኝ። ገንዘብ፣ የደሃ ተቃራኒ ሀብታም። አለኝ እንትኑ አለኝ። እሺ ቃሉን ያየ ታዋቂ ነኝ። ፌመስ ነኝ። በሌላ ስሙ ፌመስ ነኝ። ኖ በአማርኛ ታዋቂ ነኝ። አርቲስት ነኝ። እሺ ሙሉ ምንም አያመኝም። ጤነኛ ነኝ። እሺ ሂድ። አው ያንተ አሁን ወንድሜ መልካም እንግዲህ ፍቅር ያሸንፋሎች ያሸንፋችሁት 4 ነጥብ ነው። ወደ አንበሶቹ እንምጣ። ጎፈር ያለው ማን ነው? ሲንዲ ናት ወይስ ብሬ ነው? ሲንዲ ነች። እሺ ለማንኛውም አንድ ሳጥን ተመርጧል። ሲንዲ ከኢማን ትምህርት ወስደሻል። አዎ ማስረዳት እንዴት እንዳለብሽ አሁን ገብቶሻል። ትንሽ ዘገየብሽ መሰለኝ። አንተ ዘመድ እንዴት ነው? ዘመድ አንቺ ነበር ማለት ነበርብኝ እኮ። እሺ ለማንኛውም ብሬ በተሻለ መንገድ አስረዳዋለሁ የምትዩን አንድ ሳጥን ምርጭ። ልዩ እንመርጣለን። ልዩ ነና በቃ እነዚህ አቀባበል የሚደረግላቸው 7 ሰዎች ወይም አካላት የሆነ ሰው የሆነ ነገር ሲያደርግ ምንድነው? እሺ ይለፍክ ዘፋኝ። ሂድ ቀጥል። ብር መቁጠር፣ ሀብታም፣ ኢንቨስተር፣ ዲያስፖራ። እሺ ይለፍ። ናስቲ ቆይ ማና ናውጣ አንዲ እናሳያት። አንቺ እንደዚህ ወጥቶ እንዲ ማለት ያቀትሻል? አትሌት ወይኔ ዘፋኝ የኔ መሰለ ድርዝ ያለሽ እንዴ በዘፋኝ ጥሩ ነበር ነው ወይ ደግሞ ቆምሽ ኃይሌ ገብረስላሴ አቲም ያዛችኛ ለውለት ሲዲ አማርኛ አንድ ላይ የተማርነው አማርኛ ዝም በይ። አማርኛ አስተማሪ ነው እንደውም ሆነ ፈልጎ ስትለኝ ነበር። እውነት ተባታል። ስለዚህ ለማንኛውም አንዱን ብቻ ነው የመለሳችሁት። እንግዲህ በርታ በሉ። ቢኒያም ዝግጁ? 4 ሳጥኖች አሉ። የትኛውን ትመርጣለህ? እንግዲህ እንደ ስሙ ቅልል እንዲለን ቅልል ነው። እነዚህ በኋላ የተንሳፈው ሊታዩ የሚችሉ 7 ነገሮች። ታይታኒክ ምን ይባላል? ታይታኒክ ፊልም ምን ላይ ነው የተሰራው? ጀልባ ላይ። ሌላ መርከብ። ጎበዝ። መርከብ። አሁን ቅድም የጠራኸው መጀመሪያ የጠራኸው ጎበዝ። እሺ ምን ይባላል? ምንኛ ይባላል? አሁን ያልከው መጀመሪያ ያልከው እንደዚህ ዋና እሱን የሚችል ሰው ምን ይባላል? ዋናተኛ። እሺ ለስላሳ ፕላስቲኩ የሚያዝበት ወይ ጠራው ታሳልፈው ስሙን ጠራው። እሺ ይሄ የምንጫወተው ነገር በቴሌቪዥን ጎበዝ። ደውል ተደወለ። በጣም አሪፍ። አሁን እናንተ በጣም አታጨቡ። የምታጨበጭቡት ሰከንድ ራሱ ስለምትሄድባችሁ ለማንኛውም እነ ፍቅር ያሸንፋሉ 4 ነጥብ አምጥተዋል። 8 ነጥብ ማለት ነው። ወደ አንበሶች እንምጣ። ብሬ አንበረም ከ3ቱም ተምራል። ከሲንዲም ተምራል፣ ከቢኒያም ተምራል፣
ከኢማንም ተምራል። በቃ አሁን የእነሱን ስህተት እንዳደግም የራስን ስህተት ፍጠር። እሺ ለማንኛውም 3 ሳጥኖች አሉ። የትኛውን ትመርጣለህ ብሬ? ማፈስ መርጫለሁ። እነዚህ በነፃ የሚገኙ 7 ነገሮች። ይሄ የምንተነፈሰው ነገር የሚተነፈሰው ነገር ምንድን ነው? ፊሽካ? አይ የሚተነፈስ ነገር ወደ ውስጥ የሚገባ ነገር አይ እሱ ምን ይባላል? ሌላ ካርቦን ዳይኦክሳይድ? ሌላ እሱ ኦክሲጅኑ ምንድን ነው የሚባለው? እሺ ይለፈኝ። እሺ ከላይ ምን መታኝ ነው የሚባለው? ድንጋይ? አይ ከላይ ንፋስ? ምን መታኝ? ንፋስ? ሌላ ምን መታኝ ነው የሚባለው? ሲበዛ ከላይ ምን አቃጠለኝ ይባላል? እሳት እንትን አለቀ። እስቲ እኔ ምንም ማለት አልቻልኩኝ። ምን ተነፍሰው ነገር አየር ነው እና አሁን ነው ልምቲ አየር እኮ ማለት ነበር። እሺ አንተ ደግሞ አገላለጽስ በጣም የሚመታን ጠራራ ምን ይመታናል? ጠራራ ፒንክ የሚያደርገኝ ምናምን ብትያሪ ድንጋይ ትላለች እንዴ? ለማንኛውም በዚህ ብርቱ ጥረታችሁ 0 ብታገኙ የምትቆዩት 1 ነጥብ ላይ ነው ማለት ነው። ወደ ፍቅር ያሸንፋል እንመለሳለን። ሁለታችሁም እንግዲህ እንደ ቁጥራችሁ 2 ሳጥን ነው የቀረው። ስለዚህ ወደ 2 ሳጥኖች ከመሄዳችን በፊት ኢማን የሪል ስቴት የሽያጭ ባለሙያ ነኝ ብለሃልና ወደዛ ስራ እንዴት ገባ? ያው ከደሞዝ ውጭ ጥሩ ኮሚሽን ስላለው እንደገና የምሰራበትን ቦታ አሪፍ ፕሮዳክት ነው ያለው። የተማርክበትም ፊልድ ወደዛ በእርግጥ ማርኬቲንግ ነው የተማርኩት። ኦኬ ሶሻል ሚዲያ ላይ ቲክቶከርም ነኝ። ኦኬ ስለዚህ እነዛ ሙሉ ይደግፉኛል። ያው ሪሮጅ እንደሆነም ደግሞ ከክላይንት ጋር በደንብ መግባባት ስላለ ኢማን በነገራችን ላይ ፈረንጅ ብላችሁ ሙሉ ለሙሉ አትወሰዱ። የድሬ ልጅ ነው። የድሬዳዋ የገንደቆሬ አይደል? የገንደቆሬ ድሬዳዋ ልጅ ነው። በአባት ፈረንሳዊ በእናት ኢትዮጵያዊት። አዎ ቲክቶክ አካውንት ላይ የምትለቃቸው ኮንቴንቶች ምን ላይ የተመረኮዙ ናቸው? አክቲንግ በጣም ነው የምወደው። ፊልሞችም ሰርቻለሁ እና ሊፕሲንክ ነው የምጠቀመው። ብዙ ሰው ደግሞ እኔ ማወራው ነው የሚመስላቸው የምሰራው ኮንተንቶች ማለት ነው። የማንን ሙዚቃ ሊፕሲንክ በጣም ብዙ ጊዜ ይቀናሃል? ወይም ኢዮብ ነፍሱን ይማረውና እየመኮንን በጣም ነበር የሚመቸኝ። በጣም ጥሩ። ሌሎችስ የማን ሊፕሲንክ ታደርጋለህ? ሌሎቹ በብዛት እንትኖች ከፊልም ላይ የሚወሰዱ ናቸው። ከፊልም ፈረንጅ ነው እንዴ ፈረንጅ ነው ምናምን ብትነግሩኝ የሚለው ከዚህ ጋር በተያያዘ እንግዲህ ሌሎች ፕሮግራሞች ላይም ተገናኝተን እናውቃለንና አሁንም ድረስ ያውም ድሬዳዋ አድገህ ቆይተህ አሁንም እንደ ፈረንጅ ስቲል ትሪት ትደረጋለህ? አዎ አሁንም በአማርኛ እንደዚህ በደንብ እያወራህላቸው? የማያምን ሰው ሁሉ አለ አማርኛ እያወራ ኦኬ ያው ኤአይ ነው ሁሉ ትባላል። አማርኛው ኤአይ ነው። እሺ ፊልም ላይ ትወናው ላይ ፍቅሩ አለ፣ ሙዚቃውም ላይ ተወሰነ ፍቅሩ አለ። ግን ያው ሙዚቃውም ለሙያው ክብር ለማሳየት ሊፕሲንክ በጣም እንደምትሞክርና በንግዱም ዓለም በደንብ እየተሰማራ እንደሆነ የምትነግረኝና ንግዱ ላይ ብቻ ነው ፎከስ ማድረግ የምትፈልገው ወይስ ትወናውም ላይ አለውበት አልጠፋውም ነው እያልክ ያለው? አዎ ትወናው ላይ ማለት አለ። ኦኬ በጣም ጥሩ። ስለዚህ ኢማን አሁን ወደፊት ምን ለማድረግ እያቀደ ይገኛል? ያለው በዘርፍ ነገር ያለው ሪል ስቴት ሴልስ ነኝና ያው ጥሩ ኢንካም የምታገኝበት ነው። ስለዚህ ቶሎ ራሴን ለውጭ የራሴን ቢዝነስ ደግሞ ለማድረግ ፈልጋለሁ። ስለዚህ ቅድም አሁን ባልከው አንፃር ከስተመሮች ወደ አንተ ሲመጡ በአማርኛ ቅልጥፍ አድርገህ አውራታቸው ልክ በግንባር ስታገኛቸው የሆነ ድንግጥ የሚሉት ነገር አለ ማለት ነው። ኖርማሊ ለሪል ስቴቱ ራሱ የራሴን ቪዲዮ ስሰራ ኖርማሊ ማስታወቂያ እየሰራሁላቸው ነው የሚመስለው። ሴልስ መሆኔ ራሱ የሚያውቅ በብዛት ይሄ ልጅ እናንተ ጋር የሚሰራው ስለተባለ ማለት ነውና መልካም እንግዲህ ኢማን ለወደፊቱም ለጨዋታው መልካም እድል እመኛለሁ። ስለዚህ 2 ሳጥኖች አሉ። የትኛውን ትመርጣለህ? ምንልስ መንገድ ላይ ሲሸጡ የምናያቸው 7 ነገሮች። ቲሸርት፣ ምን ልብስ፣ የልጆች መዝናኛቸው ናይስ ሂድ። የምንበላው 3 ማዕዘን ነው ሳምቡሳ ሂድ። ጠረጴዛ ምናምን ቤት ውስጥ ለቤት የምንገዛቸው ወንበር፣ ጠረጴዛ ምንድን ነው የሚባለው? የምንገዛቸው የቤት እቃዎች። እሺ የምናደርገው መነጽር። ናይስ ሂድ። ሙዝ ምናምን ማንጎ ምናምን አትክልት ሌላ ስም አትክልት፣ ፍሩት፣ ፍራፍሬ በኋላ ነው ይመጣል። አንተ ሙዝ፣ አፕል፣ ባናና እሱ እኮ አትክልት አይደለም። አትክልትና ማን ናቸው? ንጥራላችሁ። አትክልትና ፍራፍሬ በሚለው ማለት ፍራፍሬ ነው። አትክልትና ፍራፍሬ ላይ አትክልትና ማን ናቸው? እስኪ ንጥራችሁ። ጥቅል ጎመን፣ ካሮት። ለማንኛውም በ30 ሰከንድ ውስጥ የመለሳችሁት 5 ነው። 8 ሲደመር 5 13 ነጥብ። ሲንዲ ምን ነው? ምንም
ምነው ቀጣዩን በጣም እንትዘጊ ነው ሲያሳሳቅሽ ነበረ። እሺ ሲንዲ ማን ይቀረው? መሰናዶ ማድ ቤት ውስጥ ሊታይ የሚችሉ እንጨት ነገሮች፣ እንጨት ነክ የሆኑ ነገሮች። የሚፈለጠው ምንድነው? ሙቀጫ አይደለም። እንጨት። እሺ እሱ ምን ይባላል? ሌላ ማገዶ። ናይስ ሂድ ሲዘጋ ምንድነው? መሳቢያ አይደለም። ሲዘጋ በር። ሂድ እሺ ይሄ ምን በላበት? ጠረጴዛ። ናይስ ሂድ ማማሰያ። እሺ እንትን ምን ልበል? መክተፊያ። ናይስ ይኸውልህ ጎበዝ ነው እሱ። አንቺ ነሽ ያልሽው። እዚህ ጋር ከትፈዋለች፣ እዚህ ጋር አትከትፈውም። ምነው እዚህ ጋር ከተፈ የነበረው? ግራገር ምን ልክተፍ ነው እንዴ? ሙያችን የሚገመትበት ስጋ ልክተፍሽ አድርግለት። አንበሶች አሁን እዚህ ላይ አሪፍ አድርገዋል። እስቲ አንዴ ለነሱ አሁን የሚገርማችሁ ነገር አሁን ነው ገና ነቃ ያላችሁት። በዚህ ንቃት በ30 ሰከንድ ሲንዲ ስንት መለሰልሽ? እሱ 5። ናይስ 5 ሲጀመር 1 6 ቢሆንም የአብላጫውን ነጥብ ያገኙት እነ ፍቅር ያሸንፋል ስለሆኑ ኢማን እባክህ ወደ ገንዘብ አሸላሚ መቀመጫ ሂድ። ና ይህ በኢቢኤስ ቴሌቪዥን የሚተላለፍላችሁ የማን ያሸንፋል ፕሮግራም ይኸው በመጀመሪያው ዙር ፍቅር ያሸንፋል። እንደስሙ ፍቅር ሁሌም ያሸንፋል። የስ ግን ነጥብ አብላጫ ስላገኙ እነ ኢማን ቦታውን ተረክቧል። ቦታውን ተረከቡ ማለት ግን ብር አሸነፉ ማለት አይደለም። የነጥብ አብላጫ አግኝተው ብር ያላሸነፉ ብዙ ቡድኖች እኔም ስለገጠሙኝ ናቸው። ስለዚህ እናንተም በዚህ አጋጣሚ ድሉን ተጠቅማችሁ አሸናፊ ልትሆኑ ትችላላችሁ። ስለዚህ ተስፋ እንዳትቆርጡ ነው። ለማንኛውም ወደዚህኛው የጨዋታው ዘርፍ ስንመጣ የዳሽ ሙላ ጥያቄ ይመጣል። የዳሽ ሙላው ጥያቄ ላይ እዛ ዳሽ ሙላ ላይ የሚመጥን መልስ እናንተው ትጽፋላችሁ። እዛ ጋር የሚመጣው መልስ ጥያቄ በጣም ውስብስብ ነገር አይደለም። በዕለት ተዕለት ኑሯችን በጣም የምናውቃቸው ጽንሰ ሀሳቦችን ያቀፈ ጥያቄ ነው የሚመጣው። እናንተ ይሆናል ይመስለኛል ብዙሃኑ የሚመልሰው መልስ ይሄ መሆን አለበት የምትሉትን መልስ በተሰጣችሁ ወረቀት ትጽፋላችሁ። ጋሽ እዚህ ጋር የተቀመጠበት ትልቁ አድቫንቴጅ በኋላ ለሚወጡት አማራጭ ገንዘብ አዘል መልሶች አንዳቸው ጋር የሚዛመድ መሆኑን የምናስተያየው ከሱ መልስ አንጻር ነው። ስለዚህ እሱ የመለሰው መልስ ከአንዳቸው ጋር ከተመሳሰለ በብሩ ልክ ወደ ፍቅር ያሸንፋል ይገባል። ኢማን የጻፈው ትክክለኛ መልስ በብሩ ልክ እናንተም ጋር ምናልባት ተደግሞ ከታየ ወይም ከተገኘ ይባዛል። ለምሳሌ ባለ 5000 ብር መልስ ካገኘ 3 ሰው ከጻፈልህ 15 እሱ ከሳተው ወይም ካሉት 3 ምላሾች እንደ አራተኛ መልስ ሌላ መልስ ከጻፈ ተበላ ማለት አይደለም። ነገር ግን ቢኒያም ሊያድነው ይችላል። እነ ሲንዲም እነ ብርሃንም መልሱን ጽፈው ትክክለኛ መልስ እስከጻፋችሁ ድረስ ብሩን ሊያገኙብህ ይችላሉ። ግልጽ ነው ለሁላችሁ። ወደ ጥያቄው እንሂድ። ሲንዲ እንሂድ ዙር። ጥያቄው ምን ይላል? ሰው ዳሽ ሊጠይቅ ይችላል። ሰው ዳሽ ሊጠይቅ ይችላል። ምን ይጠይቃል? ምን ጠይቀህ ታውቃለህ? ምን ይጠይቃል? እኔ ያመንኩበት መልስ ይሄ ነው ብላችሁ የጻፋችሁት ሲመልስ እናያለን። ኢማን ለሁላችንም አሳየን። እርዳታ። ሰው እርዳታ ሊጠይቅ ይችላል። ቢኒያም ናክ ዘመድ ሊጠይቅ ይችላል። ምናልሽ እናቴ? ሐሳብ ሊጠይቅ ይችላል። ገንዘብ ሊጠይቅ ይችላል። የሚገርም ነው። ለዳኝነት በጣም ይመቸኛል እንደዚህ አይነት ነገር። 4 የተለያየ መልሱን እናያለን። ሬዲ? እሺ። ሰው ዳሽ ሊጠይቅ ይችላል። መልሶቹን አብረን እናያለን። ታማሚ፣ ገንዘብ፣ ቦታ ወይም አቅጣጫ። አሁን ሁላችሁ በደንብ አዳምጡ። እርዳታ አለ? የለም። እርዳታ ግን እኮ ሶስቱንም ይገልጻል። ዘመድ አለ? የለም። ዘመድ አለ? የለም። ሐሳብ አለ? የለም። ገንዘብ ግን አለ። ስለዚህ 5000 ብር እነ አንበሶቹ ያገኛሉ። ከኋላ ተነስተው 5000 ብር አግኝተዋል።
ማሜ ይህ በኢቢኤስ ቴሌቪዥን የሚተላለፍላችሁ የማን ያሸንፋል ፕሮግራም ነው። ይኸው በሁለተኛው ዙር መተናል። እነ አንበሶች ከኋላ ተነስተዋል። ማለት በአንድ ነጥብ ተሳቀሽ 6 ነጥብ አግኝተሽ ተሳቀሽ በኋላ ነገር እኔ አልተሳቀቅሽም። እድሉን ተጠቀም ብዬ ነው። እድሉን ተጠቀም። መልካም አሳዝነኝ። በጣም መልካም ሰው አትመስልም? ወሬ እሺ ሲንዲ ጨዋታው በደንብ ገብቶሻል። መጀመሪያው ዙር ላይ እነ ፍቅር ያሸንፋል ነበር የጀመሩት። አሁን ደግሞ ተራው ወደ አንበሶች መምጣት አለብን። ብሬ ነህ የምታስረዳት። ከማስረዳት በፊት ግን ለሁላችሁም 6 ሳጥኖች በሁለተኛው ዙር እነማን እንደሆኑ ልንገራችሁ። ትከሻ እንደወድ ሽው ባይኔ እንቅ ከውስጥ ሞላ። አሁን በተሻለ መንገድ ከአንደኛው ዙር በተሻለ መንገድ ሲንዲ ልትረዳልኝ ትችላለች ብለህ የገመትከው ወይም የምትገምተው ወይም በቃ ሆድህ ያዘዘውን እዚህ ጋር አይደለም ሆድህን ጨምሮ ያዘዘውን ሳጥን ንገረኝ። ትከሻ ሰርግ ላይ ሊታይ የሚችሉ 7 ነገሮች የሚበላ ሰርግ ታዳሚ መጥቶ የሚበላ ብፌ ያ እነሱ ሰርጎች ምን የሚባሉት ሙሽሮች። እሺ ከዛስ ሚዜ እንትን የሚሉት የሚጫወቱት ምን ይባላል? ጭፈራ። ያ እሺ በዚህ የሚዜዎች የሙሽሮቹ ምን ይባላሉ? የሙሽሮቹ ምን ዘመድ ምን ይባላሉ? እሺ ይለፍሽ። እሺ ይለፌ። እሺ ሰው ጠጥቶ ምን ይባላል? ሲጠጣ ምን ደስታ። ስካር እንዲወት አትልም እንዴ? ወይም መጠጥ በጣም ሲበዛ ምን ይሆናል? ስካር። ጭፈራው እርገጥ በለው ይርገጥ። ለማንኛውም በዚህ ሳጥን ያገኛችሁት 3 ነጥብ ነው። እሺ ወደ ፍቅር ያሸንፋል እንምጣ። ቢኒያም ዝግጁ ነህ? 5 ሳጥኖች አሉ። የትኛውን ትመርጣለህ? ከውስጥ እነዚህ የሚቆለፉ 7 ነገሮች ምን ይቆለፋል? ብዙ ብር የሚቀመጥበት ባንክ ቤት ይቆለፍ። ብራቮ። ሂድ። ቀላጆች ምን ይባላሉ? ኮሜዲያን። እሺ ቀልደኛ። ትክክል መልሷል። እሺ በር ምን ተደረገ ይባላል? ተዘጋ። ብራቮ። መቀርቀሪያው ምን ይባላል? መቀርቀሪያ። እሺ አሁን ተወለፈ በቃ። ስራ ምን ውስጥ አለው ይባላል? ቢሮ ውስጥ። ብራቮ። እሺ ቤት አንተም ቤት የምን እንትን ነው የምትለው? ሪል ስቴት መኖሪያ ቤት። ብራቮ። ግን ተደወለ። በ30 ሰከንድ የመለሳችሁት 3ቱን ነው። ቅድም ኮሜዲያን ያላችሁት አይደለም፣ ኮሜዲ ነው። ግን አሪፍ ነው። 3 እኩል ናችሁ። ወደ አንበሶች እንምጣ። ሲንዲ ወይ እንዴት ነሽ? እኔ ስጠይቅ ተማሪ ነበርሽ፣ አሁንም ተማሪ አይደለሽም? አይደለሁም። ተመረቀናል። ያ በጣም አሪፍ። ቲክቶከር ነኝ ብለሻል። ቲክቶክ ላይ ምን አይነት ኮንቴንት ነው የምትለቂው? ያው እንዳለክ ኢማኑኤል አብዛኛው አክቲንግ ላይ አክቲንግ ላይ ኮንቴንቶችን አብዛኛው አክቲንግ። ስለዚህ ትክክለኛ ይሄ የትወና ስራዎች ፊልም ላይ ምናምን ተሰማርተሻል ማለት ኦፍ ኮርስ። ስለዚህ ምን ስራዎች ላይ እንደተሳተፍሽ ለሁላችን ብትነግሪኝ። እስካሁን ብዙም አይደለም፣ ግን ፕሮሞሽን፣ ይሄ ማስታወቂያዎች እና አሁን የታሪካዊ ፊልም አቡነ ጴጥሮስ እሱ ላይ በደንብ ተሳትፌያለሁ። ሜን ካራክተር ሆኜ ነው የሰራሁት። ዋው። የሜን ካራክተሩ ማን ይባላል? ማን ትባላለች? ከሜን ካራክተሩ ቬራ። እሺ እሱ ላይ ተሳትፌያለሁ። ያው ከእግዚአብሔር ጋር አሁን በቅርብ ይመረቃል። ስለዚህ ትወናን በጣም ትወጃለሽ። ኦፍ ኮርስ። ቲክቶክም ደግሞ ያው የራስሽ የተለያዩ የትወና ብቃቶችና ሌሎች ኮንተንቶች ታሳያለሽ። እንደ ኢማን የተለያዩ ነገሮች ይገጥሙሻል ከመልክሽ አንጻር? አሁን ትንሽ ይችን ሰዓት አሁን እንደሱ ሪል ስቴት ላይ ገብቻለሁና ብዙ ተያይዘን ነው የምንሄደው። ተያይዘን አለኝ እና ለምንድን ነው የሪል ስቴት ብለሽ ያልተናገርሽው? በደንብ ልግባበት እንደሱ ማለት አሁን እሱ በደንብ ብሎ ወደ ንግዱ ገና እየተማርኩ ነው፣ እየገባው ነው፣ አንገቴን እያስገባው ነው። 1 ወር ከምናምን ነውና በደንብ ልበለው ብዬ ነው። በጣም አሪፍ። እኔ ግን ጥያቄ ምንድነው መንገድ ላይ አሁንም ሰዎች ፈረንጅ ይሉሻል? ኦብቪየስሊ። እንዴት? ይሄ አንድ አይደለም እኮ። ለምሳሌ አሁን ሲንዲ የምትባል ሰው ታገኛለህ፣ ታናገራታለህ በስልክ ነው። አንዱ ሰው ቢነገረው
ስታናግሪ በቃ የሆነ አማርኛሽ በደንብ አዳምጦ የሚጠብቀው የሆነ የሀበሻ መልክ ነው። ልክ ሲያገኝሽ የሚደነግጥ ሰው አጋጥሞኛል። አሁን ሪል ስቴት ላይ እንደዚህ አናግሬው ምናምን በስነ ስርዓት በቃ ሁሉን ነገር ጨራርሰን በቃ ኦፊስ ላይ ቪዚት አድርግልኝ ብዬው ምናምን ሲመጣ ሌላ ሰው ነው የሚጠብቀው። እኔ እየጠበቅኩት ፕሮፋይሉን አይቼዋለሁ አውቀዋለሁ ሰውየውን፣ ግን እሱ ሌላ ነው የሚጠብቀው እና አልጠበቀም። እኔ አንቺን አልነበረም የምጠብቀው ሌላ ሰው ነው የሚጠብቀው። እንደዚህ አይነት አጋጣሚም አለ። እና በጣም የሚገርም አሁንም ራሱ እኮ በኔሽናል ጨዋታ ላይ የተወሰነ የአክቲንግ ኢንተንሽን ትለቂዋለሽ። ብዙ ጊዜ ግን በትወና ረገድ ምን አይነት ካራክተር ቢሰጥሽ ነው በጣም አሪፍ አድርገሽ የምትጫወችው? ቀበጥ ያልሆነች ምን ደስ ይለኛል። ግን ያልሆነች እስካሁን ድረስ ግን ምንድን ያደረገችው? እሺ ያልሆነች። እሺ ላለመሸነፍ ነው እዚህ ጋር እችን ልበልባቸው እኮ ብዬ ነው እንጂ ፈልጌው አይደለም። እሺ ቀበጥ ያልሆነች። ሌላስ በጣም የሚዋጣልኝ ካራክተር? ረጋ ያለች ብትሆን ደስ ይለኛል። ለወደፊቱም ለጨዋታው መልካም ድል እንመኛለን። አራት ሳጥኖች አሉ። ሲንዲ የትኛውን ትመርጫለሽ? ሞላ እናርገው ወይስ ሞላ? ሞላ እናርገው። እነዚህ ሰዎችን ሊሰበስቡ የሚችሉ 7 ነገሮች። ይሄ ሰፈር ውስጥ የሚሰበስቧቸው ምንድን ነው የሚባለው? አይደለም ያኛው ሰፈር ውስጥ ይለፍ። ይሄ ሰው የሚሰበስ እኔ አንተ እሱ ምናምን እንደዚህ ቁጭ ስንል ምንድን ነው የሚባለው? ስብሰባ። እሺ እንዲህ ልንበላ ስንሄድስ ልትበላ ስትሄድ ምንድን ነው የሚባለው? አዳራሽ ምግብ። እሺ ሌላ እሺ የሆነ ነገር ሲያጋጥም ምንድን ነው የሚባለው? የሆነ ክፉ ነገር ሲያጋጥም መጥፎ ነገር። በጣም አሪፍ አድርጋችሁ በጣም የሚመለስ እኮ ነው። በጣም ማለት ኡፍ። እሺ ለማንኛውም አንበሶች 1 ነጥብ ያገኛችሁት 3 ሲደመር 1 4። ወደ ፍቅር ያሸንፋል ልምጣ። እንኳን ደህና መጣ። እንኳን ደህና ቆየ። እሺ ኢማን ስንት ሳጥኖች ነው ያሉት? 3። የትኛው ትመርጣለህ? ሽዋለብኝ። እነዚህ የሚበተኑ ወይም የሚሰራጩ 7 ነገሮች። የሆነ ነገር ሳስተላልፍ በቴሌቪዥን ምናምን ዜና ሲስተላልፍ ነው ምንድን ነው የሚተላለፈው? መልእክት። የሚተላለፈው ነገር ንግግር አይደለም። አለፈው በቃ። እሺ አሁን ምንድን ነው እያደረግን ያለነው? ንግግር ያደረግን አይደለም። ሌላ ቃል። እሺ እንለፍ። እኔና ተምር ነው ብለባል ሰዎች። እሺ ውሃ ስናጠጣው የሚያደርገው አበባ እንዲያድግ ምንድን ነው ምን ውስጥ ነው የምንቀብረው? አፈር ውስጥ። አሪፍ ነው። መጥፎ አይደለም። አሪፍ ነው። የሰከንድ ጉዳይ ነው እንጂ ያለማወቅ ያለመመለስ እንትን አይደለም። ለማንኛውም ፍቅር ያሸንፋሎች አሪፍ ሞክራችኋል። በዚህ 30 ሰከንድ ውስጥ የመለሳችሁት 3 ነው። 3 ሲደመር 3 እኩል ይሆናል 6። ወደ አንበሶች እንምጣ። ብሬ ስንት ሳጥን ነው የቀረው? 2። ማና ማን ናቸው? እንዶድና እንቅ። እንዶድ ይሻላል? እንቅ ይሻላል? እንዶድ። ባኞ ቤት ውስጥ ገብተን እንድናደርጋቸው የምንችላቸው 7 ነገሮች። ሰርግ ቤት ሲከድ ምንድን ይባላል የሚጫወቱት? ወይም አርቲስቶች የሚጫወቱት አዳራሽ ክለብ እኮ ምን ይባላል? ምንድነው? ይለፈኝ። እሺ የሚታጠቡ ነገር መታጠቢያ ቦታ። የእጅ መታጠቢያ። እሺ የሚላጭ ነገር ጸጉር መላጫ። እሺ ሌላስ ምን ለምሳሌ ይሄን የምታጠቢው ማሽን፣ የልብስ ማሽን ምን ይባላል? እሱ እንዴ የምታደርጉ ነገር መተኮስ። አይ ሹሩባ። 7 ነጥብ ነው። እኔን የራበኝ እኔ ግራ ግብት። ጥያቄ ምን ነበር ያልኩት? ሁላችሁም አዳምጣችኋል። ባኞ ቤት ውስጥ ልናደርጋቸው የምንችላቸው ልናደርጋቸው ድርጊት ነው። ስለዚህ መታጠብ። ሌላው ሲያስረዳ ኦልሞስት በቃ ራሱ ቃሉን እንደመጥራት አረከው። ስለዚህ 0 ነው ያገኛችሁት። ቅድም ከነበረው ነጥብ ጋር አንድ ላይ ሲደመር 4 ማለት ነው። አሪፍ ነው። ወደ ፍቅር ያሸንፋል ልምጣ። የመጨረሻው ሳጥን ማን ነው የሚያስረዳው ማለት ነው? እንቅ። እኔ ነኝ። እሺ ምንድን ነው የምታስረዳው? ያው የቀራችሁ እንቅ ነች። እንቅ። እነዚህ ሊያዙ የሚችሉ 7 ነገሮች። ምን ይያዛል? የምንተኩስበት ጠመንጃ። ሌላ ስሙ ሽጉጥ። እሺ ለፈው። እሺ እንደዚህ የምንተኩስበት ምን ይባላል? እሺ ሰርቆ የሚሄድ ሰው ምን ይባላል? ሌባ። ብራቮ።
እሺ አሁን እዚህ ሰዓት ለመምጣት ስንት ሰዓት ነበር የተቀጠርነው እዚህ ፕሮግራም? 8 ሰዓት ተለፈሽ። እሺ ምግብ ወደ ክፍለ ሀገር ስንሄድ ምን ይዘን ነው የምንሄደው? አገልግል ያ ምን ይባላል? ምግቡ ምን ይባላል ይዘው ስትሄድ? እሺ ለፎሽ በአገልግል ተይዞ የሚሄድ እሺ ይሄ በኪሳችን ምን ይዘው ደሞዝ የሚከፈለን ምንድን ነው የሚከፈለን ደሞዝ? ብራቮ። እሺ ይሄ ምን ይባላል? መዳፍ ይሄ ራሱ ግን ተደወለች አታሳዩ? ይሄ አንተ መዳፉ ነው ይሄ ምንድነው? እንደዚህ አድርጌ ነበር ማሳየት። በዚህ ጥረታችሁ 2 ነጥብ ነው ያገኛችሁት። ቅድም ነበራችሁ 6 ሲደመር 2 8 ነጥብ 8 እና 4 በጥፍ አሁንም የነጥብ አብላጫውን አግኝታችኋል። ስለዚህ በተራ ቢኒ ገንዘብ አሸላሚ መቀመጫ ላይ ይህ በኢቢኤስ ቴሌቪዥን የሚተላለፍላችሁ የማን ያሸንፋል ፕሮግራም ይኸው በሁለተኛው ዙር አሁንም ፍቅር ያሸንፋል። እንደ ስማቸው ፍቅር አሁንም ያሸንፋል። ቦታውን የተረከበው ቢኒያም ነው። ህጉን ድጋሚ መናገር አለብኝ ወይስ ወደ ጨዋታው እንሂድ? ተረድተናል። ወደ ጨዋታው እንሂድ። ሙሉ ለሙሉ ዙር የሌላ ሰውን ዳሽ ልናስታውስ እንችላለን። የሌላ ሰውን ዳሽ ልናስታውስ እንችላለን። አምኜበታለሁ ትክክል መሆን አለበት ብላችሁ የጻፋችሁት መልስ ምንድነው? ከሱ እንጀምራለን። ስልክ ቁጥር፣ ቤታችን፣ መልክ ከላይ ያለው ስም ነው። ስም ብየው ነበር። ከዛ ግን ስም ቢወጣ ግን እንዳይቆጭህ ማለት ነው። ሊቆጨኝ ነው ስሙ። በቃ መልክ ብለሃል። ግን ምን አልሽ? ንገሪኝ። ታሪክ መጥፎ ነገር። ስለዚህ ምላሾቹን አብረን እናያለን። ስልክ ቁጥር፣ መልክ፣ ታሪክ፣ መጥፎ ነገር። መልሶቹን እናያለን። ስም፣ ልደት፣ መልክ። እሺ አሁን ሁላችንም በአንድ ላይ ስልክ ቁጥር አለ? የለም። መልክ አለ? ሁለቱንም ብሎ ዘግቼው ነው። ስም ብትጽፍ ኖሮ ይሄ ቡድን 10,000 ብር በልቶ ነበረ ነው እያልኩ ያለሁት። ግን ሰረስከውና መልክ አልከው። ስለዚህ መልክ አለ 3,000 ብር አግኝተሃል። 3,000 ብር አግኝታችኋል። ይህ በኢቢኤስ ቴሌቪዥን የሚተላለፍላችሁ የማን ያሸንፋል ፕሮግራም ይኸው በሁለተኛው ዙር መጨረሻ ላይ ተገናኝተናል። እነ ፍቅር ያሸንፋሉ 3,000 ብር አግኝተዋል። ከኋላ ተነስተውም ቢሆን አብላጫ የብር አብላጫ የነጥብ ሳይሆን የብር አብላጫ የሚያገኙት በዚህ ጨዋታ እነ አንበሶች ናቸው። 5,000 ብር አግኝተዋል። ስለመጣችሁ ስለተጫወታችሁ አክብራችሁ ስለመጣችሁ እጅግ አድርገን እናመሰግናለን። እናንተ በቤታችሁ ያላችሁ በሙሉ 7696 ኤምዋይ ብላችሁ ቴክስት አድርጉና ተጫዋችም ታዳሚም አሸናፊ ልትሆኑ ትችላላችሁ። ይህ ማን ያሸንፋል ነው። እኔ ዘወትር ደሳሌ ነኝ። ዘወትር ደስ ይበላችሁ።